በዕብራውያን የመጽሐፍ ቅዱስ አከፋፈል መሰረት ዳህራትና ቀደምት ነቢያትን በማንሳት የሚጀምር ይሆንና በዘመኑ የተናገሩትን በመጽሐፍ ቅዱስ ስንመለከተው ይሄ ነብይ የሚለውን ቃል እንዴት አድርጎ መጽሐፍ ቅዱስ አስቀምጦታል የሚለውን በአራቱም ወንጌላውያን በመጠቀስ የመጀመሪያው መጽሐፍ መሆኑን ከአዲስ ኪዳን ትምህርት ጋር ያለውን አንድነት ወይ ደግሞ ተጣምሮ ምን እንደሆነ በስፋት አድርጎ ያሳያል። ስለ እያንዳንዱ ነቢያት አጥኚዎች የተናገሩትን ያነሳና ደግሞ ኢትዮጵያውያን ብሔራውያን ሊቃውንት ያስተካከሉትን ያቃኑትን ትምህርት ሁሉ የጨመረበት ትምህርት ነው። አራቱም ነቢያት ያስቀምጧቸውን ሐሳቦች ስናያቸው የመጀመሪያውና አንደኛው ቀዳሚው ሐሳብ የእግዚአብሔርን ፍቅር ማሳየት ነው። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? የአውደ መጽሐፍት ዝግጅታችን ጀምሯል። በዛሬው የአውደ መጽሐፍት ዝግጅታችን ዳሰሳ ያደረግን ወደ እናንተ የምናቀርበው መጽሐፍ ትምህርተ ነቢያት የተሰኘው ክፍል 1 መጽሐፍ ነው። በዚህ መጽሐፍ ላይ አበይት ነቢያት ተብለው የሚገለጹት የአራቱ ነቢያት ትምህርት፣ አስተምህሮ፣ ትንቢትና እንደዚሁም ደግሞ በብሉይና በአዲስ ኪዳን የተፈጸሙትና ነቢያቱ በወቅቱ ያስተላለፉት ትምህርት በአዲስ ኪዳን በነበሩበት ዘመን የተነገሩት ትንቢቶችና የተፈጸሙት ፍጻሜያቸውን በዝርዝር ያስቀመጠ መጽሐፍ ነው። በዚህ መጽሐፍ ላይ እንግዲህ በዝርዝር ትምህርቶቻቸው ምን ነበረ፣ ለማንስ አስተማሩ፣ ምን ይዘት ነበረው የሚለውን ወደ እናንተ የምናቀርብ ነው የምንሆነው። መጽሐፉ እንግዲህ በዚሁ በማህበረ ቅዱሳን የተዘጋጀ ሲሆን አዘጋጁ መምህር ብዙነህ ሺበሺ ናቸው። ይህ መጽሐፍ እንዳጠቃላይ ዋቢ መጽሐፍትን አጠቃሎ 294 ገጽ ላይ የሚጠናቀቅ ሲሆን 14 ምዕራፎችን የያዘና የነቢያቱ ትምህርት በዝርዝር የሚጠቅስ መጽሐፍ ነው። እንግዲህ አሁን የያዝነው ጾመ ነቢያት ነው። ትምህርታቸው ምን ነበር የሚለው በዝርዝር ወደ እናንተ እናቀርባለን። ከኛ ጋር ሆኖ እንደተለመደው መጽሐፉን ዳሰሳ በማድረግ ከኛ ጋር የሚቆይ እንግዳ ጋብዘናል። እንግዳችን ከዚህ ቀደምም እንግዲህ በመምጣት ከተመልካቾቻችን ጋር ትተዋወቃለህ። ዲያቆን ሙሉቀን ይባላል። ጥሩ ቆይታ እንደሚኖረን ተስፋ አድርጋለሁ። እንኳን ደህና መጣ። እንኳን በሰላም ቆየህ። መልካም። እስቲ ያው ይሄ መጽሐፍ በዝርዝር ወደ ውስጠኛው ከመግባታችን በፊት መጽሐፉ አዘገጃጀቱ ምን ይመስላል የሚለውን እንደተለመደው ስለ መጽሐፉ ከማውራታችን በፊት የመጽሐፉ አዘገጃጀት ተነስተን ወደ ውስጠኛው ክፍል ብንሄድ መልካም። መጽሐፉን ያው ቅድም አንተም በማስታወቂያው ላይ እንደተናገርከው ትምህርተ ነቢያት የሚል መጽሐፍ ነው። እጅግ በጣም ብዙ ሐሳቦች የተካተቱበት እጅግ በጣም ብዙ ገጾች የተካተቱበትና ስለ ነቢያቱ በሰፊው የሚያትት መጽሐፍ ነው። ይህ መጽሐፍ አዘጋጅቱን ስንመለከት መጽሐፉ አስቀድሞ በዕብራውያን የመጽሐፍ ቅዱስ አከፋፈል መሰረት ዳህራትና ቀደምት ነቢያትን በማንሳት የሚጀምር ይሆንና ዳህራት ነቢያት የሚባሉትን እንደ ነብዩ ሙሴ፣ እነ ቅዱስ ዳዊትን፣ እነ ነብዩ ሳሙኤልን፣ እነ ዲቦራን የመሳሰሉትን ነቢያት በማስቀመጥ ዳህራት የሚባሉት ነቢያት ደግሞ 16ቱ ነቢያት መሆናቸውን በማስቀመጥ ከነዚህ መካከል አበይት ነቢያት የሚባሉትን አራቱን በሰፊው ታሪኮቻቸውና ትምህርቶቻቸውን በስፋት ያሳያል። ይህ መጽሐፍ ጠቅላላ አድርጎ የያዛቸው ሐሳቦች የመጀመሪያው እነዚህ አራቱ አበይት ነቢያት የሚባሉት አምልኮተ እግዚአብሔር እንዲጸና ያደረጉትን አስተዋጽኦ በማስቀመጥ መጀመሪያው አራቱ ነቢያት በዘመናቸው አምልኮተ እግዚአብሔር እንዲጸና ያደረጉት አስተዋጽኦ ምንድነው የሚለውን ያሳያል። ሁለተኛው ጉዳይ በዚህ መጽሐፍ ላይ በስፋት የተገለጠው ነቢያቱ እግዚአብሔር አምላክ በዘመነ ሐዲስ ወይ ደግሞ በዘመነ ስጋዌ እንደሚወርድ እንደሚወለድ ትንቢት የሚናገሩ ናቸውና ስለ ነገረ ድህነት፣ ስለ እግዚአብሔር ተስፋ እግዚአብሔር አምላክ ደግሞ ከሕዝቡ ጋር የነበረውን ግንኙነት ይህንን በማሳየት በዘመነ ሐዲስ ካለው ከአዲስ ኪዳን ትምህርት ጋር ያለውን አንድነት ወይ ደግሞ ተጣምሮ ምን እንደሆነ በስፋት አድርጎ ያሳያል። በመቀጠል እግዚአብሔር አምላክ ከሕዝቡ ጋር የነበረውን ቅድም ባነሳናቸው ሐሳቦች ዓላማውን እግዚአብሔር አምላክ የሚወደውና የሚጠላው አሁን ኃጢአት ምን ያክል ከእግዚአብሔር የምትለይ እንደሆነች እንደገና በመቀጠል ደግሞ እግዚአብሔር የሚወደው መልካም ምግባራት የሚባሉትን በማንሳት በዘመነ ሐዲስ ሐዋርያቱ የክርስቶስ ደቀ መዛሙርት የነበሩት ካስተማሩት ትምህርት ጋር በማጣመር በሰፊው
ይሄ መጽሐፍ ይህንን ሐሳቦች የሚያተትና የሚዘረዘር ሆኖ ተቀምጧል ማለት ነው። ይዘቱ ይሄንን ይመስላል። መልካም ከልብ ነው ማመሰግነው። ያው እንደጠቀስከው ነው አራቱም ናቸው። አራቱ ስንላቸው ማን ነው? ከኢሳይያስ ይጀምራል፣ ከዛ ነብዩ ኤርሚያስ ጋር ይሄዳል፣ ሕዝቅኤል መጥቶ መጨረሻ ላይ ዳንኤል ላይ ያጠቃልላል። አራቱንም ነቢያት አበይት ነቢያት ተብለው የተገለጹት ትምህርቶቻቸው በየምዕራፎቻቸው የምዕራፎቻቸው ብዛት ቁጥሮቻቸው ሳይቀር ይዘቶቻቸውን በመውጣት የዘረዘረበት ትምህርቶቻቸው ይዘት ምን ነበረ፣ በዘመኑ የተናገሩት ትንቢት አጠራራቸው አነሳሳቸውን ጭምር የያዘና ትምህርቶቻቸው ጠቅልሎ የተብራራበት አንድምታ ማለት እንችላለን። በመጽሐፍ ቅዱስ የተነገሩትና የተብራሩት ቃላቶች በይበልጥ ደግሞ በዚህኛው በስፋት እንደገና ደግሞ ተደራሾቹ እነማን ናቸው፣ ለማን ነበረ በወቅቱ የተደረሱት፣ በሐዲስ ኪዳን ስላለ ነው እንዴት ነው ሚነካን። ይህንን መጽሐፍ ስናነብ ነቢያቱ በሐዲስ ኪዳን ላለችው ቤተክርስቲያን ትናንትና በእስራኤል አንጻራዊ ቦታ የተመለከቷት፣ ቀጥሎ ደግሞ በሐዲስ ኪዳን ደግሞ እስራኤል ዘነብስ ለተባለ ለኛ ለኦርቶዶክሳውያን ምን ያስተላልፋል የሚሉት በዝርዝር የተናገረው ነው። ከሚያስደንቀው ደግሞ ነቢያቱ ደግሞ በዝርዝር ወደ ኋላ እንመጣለንና ከኢየሩሳሌም ውጪ ወይም ከእስራኤል ውጪ የማይመረጥ ስለመሆኑ አትቶ የሚጀምር ነው። በመቀጠል ደግሞ አጠራራቸውና አነሳሳቸው እግዚአብሔር እንዴት እንደጠራቸው የራሳቸውን የጀመሩበትን ትንቢት በማንሳት ዋቢ በማድረግ የሚገባበት ራሳቸው ተናግረው በየገጾቻቸው አከፋፈሎቻቸው ጭምር የታሪክ ቅደም ተከተላቸው የትንቢታቸው አቀማመጥና ስርጭቶቻቸው በቅደም ተከተል በተለምዶ ነው ጥናት ለማድረግ የሚዘጋጅ ሰው ጥናት ያደረገ ሰው አይነት ወይም በጥናት የጥናት ወረቀት እንደምንለው በዛ መልክ የቀረበ መጽሐፍ ነውና ብዙ ተመልካቾቻችንም እንደሚያተርፉበት ባለሙሉ ተስፋ ነን። እስቲ ወደ ነብይነት እንምጣና ለመነካካት ሞክሬያለሁ። ስለ ነቢያት ስናወራ ከመጽሐፍ ቅዱስ አንጻር ስለ ነብይነት ምን ተብሏል የሚለውን ዝርዝር ትምህርቶቻቸው ከማየታችን በፊት እዚህኛው ላይ ተጨማሪ ሐሳብ ካለ መልካም። ነብይ ያው ነብይ ከሚለው ከዕብራይስጥ ቃል እንደመጣ መጽሐፉ ያትታል። የመጀመሪያው ሐሳብ ላይ ያው ነብይ የሚለው ቃል ነብይ ከሚለው ከዕብራይስጥ ቃል የመጣ ይሄም ደግሞ ለማስተማር፣ ለመስበክ፣ ለመንገር የሚጠራ ወይ ደግሞ የሚላክ እንደሆነ ያሳያል። ነብይ የሚለው የሚሰብክ፣ የሚናገር፣ የሚያበስር የሚለውን ትርጉም እንደሚይዝ በዕብራይስጥ ትርጓሜው ላይ ተቀምጠዋል። ወደ ቤተክርስቲያናችን ትምህርት ወይ ደግሞ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ስንመጣ ደግሞ በግዕዙ ተነበየ ከሚለው ስርወ ግስ የተገኘ እንደሆነ ይሄም ደግሞ የሚናገር ማለት እንደሆነ ተቀምጧል። ያው የነብይነትን ትርጉም ሲቀመጥ ማለት ነው። ግሪኩ ያው ፕሮፌት የሚለውን ሐሳብ በመያዝ ይሄ ደግሞ ቀድሞ ስለሚመጣው ነገር አስቀድሞ መናገር ወይ ደግሞ ቀዳሚያትን አውቆ ለህዝቡ ማስረዳት መንገርን የሚያጠቃልል እንደሆነ ያሳያል። የእንግሊዘኛው ትርጓሜያችን ያው ከግዕዙ ጋር ተቀራራቢ እንደሆነ በመጽሐፉ ላይ የመግቢያ ገጽ ላይ ተቀምጧል። በመጽሐፍ ቅዱስ ስንመለከተው ይሄ ነብይ የሚለውን ቃል እንዴት አድርጎ መጽሐፍ ቅዱስ አስቀምጦታል የሚለውን በአራቱም ነቢያት ከመጠራታቸው ጀምሮ እስካገለግሉበት አገልግሎት ድረስ አጠቃሎ ሲያስቀምጥ ሶስት ሐሳቦች ማስቀመጥ ይቻላል። ያው መጽሐፉን ለሚያነቡት ሁሉ ሰፊ ሆነ ማስረጃና ማብራሪያ ስለሚሆን ማለት ነው። አንደኛው ነብይ ምንድነው የሚለውን በመጽሐፍ ስንመለከተው በትክክል በፍቃድ እግዚአብሔር የሚጠራ የሚል ትርጉም ይሰጣል። በአራቱም ነቢያት ሕይወት ውስጥ እግዚአብሔር ከጠራባቸው ወይ ደግሞ እግዚአብሔር ከጠራቸው ጊዜያት ጀምሮ ይሄንን የነብይነት አገልግሎትን አገልግለው እስከሚያልፉ ጊዜ ድረስ ያለውን በሙሉ አጠቃሎ ስንመለከተው በትክክል ፍቃድ እግዚአብሔርና የእግዚአብሔር ምርጫ እንደሆነ የሚያሳይ ነብይነት ፍቃድ እግዚአብሔር ነው የሚል ትርጉም እንድንሰጥ የሚያደርግ ሐሳብ ተቀምጧል። ይሄንንም በተወሰኑ በመጽሐፍት ውስጥ በተገለጡት ማስረጃዎች የተወሰነ እንመልከት። በነቢያቱ ሕይወት ውስጥ በመጀመሪያው ከሚጠቀሰው ከአበይት ነቢያት አንደኛው ነብዩ ኢሳይያስ ነውና ከነብዩ ከኢሳይያስ ጀምሮ እነ ኤርሚያስን፣ ዳንኤልን፣ ሕዝቅኤልን ስናነሳቸው በሰፊው የሚያሳዩ ሆነው በይበልጥ በሰፊው ከምንመለከተው አንደኛው ነብዩ ኤርሚያስ የተጠራበት መንገድና እግዚአብሔር እንዴት አድርጎ ለዚህ አገልግሎት እንደጠራው ምርጫውም የእግዚአብሔር ምርጫ እንደሆነ በሚያሳይ ነው ተገልጧል። ይሄም እግዚአብሔር አምላክ ከማህፀን ጀምሮ እንደመረጠው ለዚህ አገልግሎት ለአሕዛብ ከማህፀን ጀምሮ መርጬሃለሁ ለአሕዛብ ነብይ አድርጌሃለሁ ብሎ እግዚአብሔር አምላክ በፍቃዱ መርጦና ጠርቶ ለዚህ አገልግሎት የሚያበቃ እንደሆነ ነብይነት የእግዚአብሔር ምርጫ እንደሆነ በሚያሳይ ሁኔታ ተገልጧል። ይሄ የመጀመሪያው ሐሳባችን የሚቀመጥ ይሆናል ማለት ነው። ያው በመጽሐፍ ቅዱስ ላይ ነብይ ተብሎ ያው በመጀመሪያ የተገለጠው አባታችን አበበዛን አብርሃም እንደሆነ መጽሐፍ ያስቀምጣል። አበበዛን አብርሃም ይሄ በኦሪት ዘፍጥረት ምዕራፍ 20 ላይ አባታችን አብርሃም ነብይ የሚለውን ስም ተሰጥቶት እንመለከታለን።
ነብይ የሚለው ይሄም ስንመለከተው አባታችን አብርሃም ወደ አዜ ወደምትባል ስፍራ በሄደ ጊዜ ጌራራ በምትባል ስፍራ ላይ ተቀምጦ ነበር። ጌራራ ስፍራ ላይ ሲገባ ያው በስደት ያለ ማለት ነው። ጌራራ ስፍራ በደረሰ ጊዜ ምን ገጠመው? የጌራራ ንጉስ አቤሜሌክን በመፍራት ሚስቱን ሳራ እህቴ የሚል ወይ ደግሞ እህቱ ነኝ በሚል ያው ነፍሳቸውን ለመታደግ ይህንን አይነት ሐሳብ ሰጥቷት እንደነበር ያስቀምጣል መጽሐፍ ቅዱስ። ይሄም ደግሞ ቀድሞ ቃል የተገባቡት እንደሆነ ለራሱ ለንጉስ አቤሜሌክ ሲያስቀምጥ እንመለከታለን። ይህንን የነብይነትን ቃል በትክክል ለአብርሃም መጽሐፍ ቅዱስ ሲጠቀም ምን ይላል? አቤሜሌክ እህቱ እንደሆነች በሰማ ጊዜ ከአብርሃም ወደ ሳራ ለመድረስ አስቦ ነበር ወይ ደግሞ ወደ ሳራ ይደርስባት አስቦ ነበር። እግዚአብሔር አምላክ ግን በህልሙ ተገልጦለት ይህች ሴት ለአብርሃም ባለቤቱ እንደሆነችና ወደሷ እንዳይደርስ እግዚአብሔር አስጠንቅቆት ነበር። ይህንን ስንመለከት ያው ቃል በቃል ሲገልጥለት ቁጥር 7 ላይ ወረድ ብለን ስናነበው እርሱ ነብይ ስለሆነ ስላንተ ይጸልይልሃል ብሎ የዚህ አቤሜሌክ ኃጢአቱ የሚሰረየው በአባታችን በአበበዟን አብርሃም ጸሎት እንደሆነ እሱም ደግሞ ነብይ ተብሎ በመጽሐፍ ቅዱስ ለመጀመሪያ እንደተጠራ ያሳያል። በዚህ ውስጥ ሐሳብ ውስጥ አባቶቻችን ይላሉ አባታችን አብርሃም ብቻ ያው ነው በስም ቢጠቀስም ከአባታችን ከአዳም ጀምሮ ግን ነቢያት እንደነበሩ አባታችን አዳም እንኳን ሳይቀር ነብይ እንደነበረ ኦሪት ዘፍጥረት ምዕራፍ 2ን በምሳሌ በማንሳት አባታችን አዳም ሔዋን ከርሱ ተገኝታ እግዚአብሔር ወደሱ ባመጣት ጊዜ ይቺ አጥንት ከአጥንቴ ይቺ ስጋ ከስጋዬ ብሎ በዘመነ አዲስ ለሚፈጸመው ትንቢት ወይ ደግሞ ምስጢር ትንቢት ተናግሮ እንደነበረ እስከ ዓለም ፍጻሜ ድረስ ያለውን እግዚአብሔር አምላክ ገልጦላቸው በትንቢት የሚናገሩት እንደሆነ አሳይቷል። ይሄ ነቢያቱ ከተጠሩበት ስም መነሻነት ስንመለከት አባቶቻችን ያው ቀድሞ ሲጠሩበት የነበረ ልክ እስከ ነቢያቱ ድረስ የመጣ እንደሆነ ያሳያል። ይሄም ስንመለከት የእግዚአብሔር ፍቃዱ እንደሆነ በትክክል ነቢያትን እግዚአብሔር ፈቅዶና ወዶ መርጧቸው ለሱ አገልግሎት እንዳመጣቸው ያሳያል። ሁለተኛው ነብይነት በነፃ ፍቃድና ወደው ፈቅደው የሚገቡበት አገልግሎት እንደሆነ መጽሐፍ ቅዱስ ያሳያል። የመጀመሪያው ፍቃድ እግዚአብሔር ነው። ሁለተኛው ደግሞ በነፃ ፍቃድ ያለ ምንም ጫና እግዚአብሔር ጫና ሳያደርግባቸው በነፃ ፍቃድ ወደው ፈቅደው የሚገቡበት ህይወት እንደሆነ መጽሐፉ ያሳያል። ይሄንንም በታላቁ ነብዩ ልዑለ ቃል ኢሳይያስ መጠራት ውስጥ ወይ ደግሞ አገልግሎት ውስጥ የምናየው ይሆናል። ነብዩ ልዑለ ቃል ኢሳይያስ ንጉስ ኦዚያንን ፈርቶ እግዚአብሔር አምላክ በለምጽ ከቀጣው በኋላ ላይ እግዚአብሔር አምላክ ኢሳይያስን በታላቅ ወይ ደግሞ በቤተ መቅደስ በሚመስል በታላቅ በሰማይ ዙፋን ላይ ሆኖ ታይቶት ነበር። ይሄን ከታየው በኋላ በሱራፊ በጉጠት አማካኝነት ከፈወሰው በኋላ ወደ ህዝቤ ማንን እልካለሁ ማንስ ይሄድልኛል ብሎ እግዚአብሔር አምላክ ኢሳይያስን ነፃ ፍቃዱ ሲጠይቀው እንመለከታለን። ነቢያት ሁለተኛው ነብይ በነፃ ፍቃድ ለአገልግሎት የተጠራ እንደሆነ የሚያሳይ ሐሳብ ሆኖ በመጽሐፉ ተገልጧል። እያንዳንዱ ነቢያት ያለ ምንም ጫና እግዚአብሔር አምላክ በነፃ ፍቃድ የጠራቸው እንደሆነ በማሳየት የተቀመጠ ስለሆነ ነብዩም ነፃ ፍቃዱን ተጠቅሞ እኔ እሄዳለሁ ወይ ደግሞ እነሆ እኔ አለው በማለት በራሱ ነፃ ፍቃድ ወደ አገልግሎት እንደገባ በነብዩ ኢሳይያስ ታሪክ ውስጥ የምንመለከት ይሆናል። እያንዳንዱም ነቢያት እግዚአብሔር አምላክ በፍቃዳቸው ለአገልግሎት እንደጠራቸው ማሳያ ሆኖ ነብይነት በዛ ላይ ተተርጉሟል። ሶስተኛውና የመጨረሻው ያው ነብይነት ዋጋ የሚከፍሉለት አገልግሎት እንደሆነ የእግዚአብሔር ፍቃድ ነው። በነፃ ወይ ደግሞ በነፃ ፍቃድ የሚቀበሉት ነው። ሶስተኛው ዋጋ የሚከፍሉለት አገልግሎት እንደሆነ ነብይነትን መጽሐፉ በሰፊው አትቶታል። ይሄንንም ደግሞ ጠቅለል አድርጎ በአራቱም ህይወት ውስጥ በደንብ አድርጎ ያሳያል። ከነብዩ ከኢሳይያስ ስንጀምር ለእግዚአብሔር አምላክ ወደው ፈቅደው ታዘው የገቡለት አገልግሎት እንዴት አድርጎ ዋጋ ከፍለው ከራሳቸው ፍቃድና ፍላጎት በላይ የእግዚአብሔርን ፍቃድ እንዳስቀደሙ ያሳያል። ለምን የእግዚአብሔር ነብይና አገልጋይ የሚሆኑት ለስጋቸው እንዲደላቸው ለምቾትና ለዝና እንዳልሆነ አሁን በዚህ ዘመን ላለነው አገልጋዮች ለምን ይባሉ በትክክል ደግሞ እግዚአብሔርን ማገልገል ዋጋ የሚከፈልለት እንደሆነ በትክክል ዋጋ የሚከፈልለት አገልግሎት ካልሆነ ለዝናና ሰው አዋቦ እንዲላቸው ያልሆነ አገልግሎት እንደሆነ በትክክል የእግዚአብሔርን ሐሳብ ብቻ የሚፈጸምበት እንደሆነ ለማሳየት እግዚአብሔር የምረጣቸው ነቢያት ዋጋ ከፍለውለታል። በትክክል ነብይነት ዋጋ የሚከፈልለት እንደሆነ በዘመነ ሐዲስም በትርጓሜያችን ተቀምጧል። ያን ሐሳብ እናነሳዋለን። እንደተቀለጠ ለማሳየት ነብዩ ኢሳይያስን እግዚአብሔር አምላክ ይሁዳንና እስራኤልን ሊወጉ ስላሉ ይሄ አጎራባይ ስለሆኑ ሀገራት ጥፋታቸውን ለማሳየት ነብዩ ኢሳይያስ ጫማውን አውልቆ ልብሱን ፈቶ በባዶ እግሩና በራቁቱ በሀገር እንዲዞር አድርጎታል። አሁን በሰውኛ ስንመለከተው ለእግዚአብሔር የተመረጠ አፈ ነቢያት ወይ ደግሞ አፈ እግዚአብሔር የሚባል ነብይ ጫማውን አውልቆ ልብሱን ፈቶ በከተማ መዞር ሊያሳፍር ይችላል። የእግዚአብሔር ትእዛዝ ስለሆነ ግን የእግዚአብሔር ፍቃድን ለመፈጸም ግን ነብዩ ለ3 ዓመት ነው የሚለው። ለ3 ዓመት ነብዩ ኢሳይያስ በሀገሩ እስራኤልንና ይሁዳን ለመውጋት የሚመጡ ሀገሮች
የሚደርስባቸውን ግፍ አሳይቷል። ሁለተኛው በደንብ አድርጎ በሰፊ የተቀመጠው የነብዩ ኤርሚያስ መከራ አሁን ነብይነት ዋጋ የሚከፍሉለት እንደሆነ በሰፊ አድርጎ ያሳያል። ነብዩ ኤርሚያስ የተቀበለውን መከራ እውነት ለመናገር ይሄ በዚህ መጽሐፍ ውስጥ እንዴት አድርጎ እንደተገለጠ ለማየት በጣም እጅግ ሰፊ ነው። አሁን ዋጋ የሚከፈልለት፣ የሚታሰሩለት፣ የሚደበደቡለት፣ ዋጋ የሚከፍሉለት እንደሆነ ለማሳየት ነብዩ ኤርሚያስ ከሚያገለግልበት ጊዜ ጀምሮ በ5 ነገስታት እንደነበረ ያሳያል። በቀጣይ ጥያቄዎች ላይ የምናያቸው ስለሆነ ነገር ግን በነገስታቱ ሁሉ መከራ ሲደርስበት የነበረ የታሰረ፣ የተደበደበ፣ በእስር ቤት የተጣለ እንደገናም ደግሞ ይላል በድንጋይ ተወግሮ ሲገደል ድረስ የደረሰ ነው። አሁን እንዲህ አይነት መከራ የሚቀበሉለት እንደሆነ ነብይነትን በመጽሐፉ ተተርጉሞ ወይ ደግሞ ነብይነት በመጽሐፍ ቅዱስ በዚህ ልክ የሚተረጎም ዋጋ የሚከፈልለት እንደሆነ በዚህ ሐሳብ ውስጥ ተቀምጧል። ይሄ ብቻም አይደለም። እንደው የነብዩን ኤርሚያስን ሐሳብ መጽሐፍ ሲያሳይ ምን ይላል? በዚህ በትንቢተ ኤርሚያስ ምዕራፍ 29 ቁጥር 26 ላይ እግዚአብሔር ያቀበለውን ኤርሚያስ ሲናገር ኤርሚያስ አብዷል እስኪሉ ድረስ አሁን ስለ እግዚአብሔር ተብሎ ስለተቀበሉት አገልግሎት ተብሎ ዋጋ ሲከፈል ሰዎች በዚህ ልክ የሚያስቡ እስኪያስቡ ድረስ የሚያደርስ እንደሆነ በሚያሳይ ነብይነት ዋጋ የሚከፈልለት እንደሆነ አሳይቷል። እግዚአብሔር አምላክ ይህንን ሁሉ ያደረገበትን ምክንያት ጠቅላላ አድርጎ መጽሐፉ ሲያስቀምጥ ምን ይላል? ይሄ አገልግሎት በትክክል ከእግዚአብሔር ጋር የሚያገናኝ ዋጋ ከእግዚአብሔር የሚቀበሉበት በነፃነት የሚያገለግሉበት እንደሆነ ሲያሳይ ከዘመነ ሐዲስ ትምህርት ጋር ቅድም በይዘታችን ስላልን በዮሐንስ ወንጌል ምዕራፍ 6 ላይ ክርስቶስ ለደቀ መዛሙርቱ አንድ ነገር ብሏቸው ነበረ። ሌሎቹ ክርስቶስን 5000 ወይ ደግሞ 5 የገበያ ህዝብ ይከተለው እንደነበር በዘመነ ሐዲስ ተጽፏል። ነገር ግን ክርስቶስ እውነተኛ መብል ከሰማይ የወረደ እውነተኛ እንጀራ እንደሆነ ሲነግራቸውና የወልደ ጓለሚያ ወይ ደግሞ የክርስቶስን ስጋውና ደሙ ካልተቀበላቸው የዘላለም ህይወት የላቸውም ባላቸው ጊዜ ሁሉም አንድ ነገር አሰቡ ወይ ደግሞ አጉረመረሙ ይላል በመጽሐፋችን እንደተቀመጠው። እንዴት የእርሱን ስጋ ሎቱ ስብሐት እነሱ እንዳሰቡት የሩቅ ብእሲ ስጋ እንዴት እንበላለን ብለው አሰቡ። አምላካዊ ስጋ እንደሚሰጣቸው ግን አላወቁም ነበር። የሚመለከቱትን በአጭር ቁመትና በጠባብ ላይ የተገለጠውን ስጋውን አስበው እንዴት የእሱ ስጋ እንበላለን? ስለዚህ ይህንን አስበው አምላካዊ ስጋ ህይወት የሚሆናቸውን ስጋ መለኮት እንደሚመገቡ ባለማወቅ እነዚህ ምን ብለው አጉረመረሙ። እንዴት እንዲህ አይነት ትምህርት ያስተምረናል ብለው ብዙዎች ተመልሰው ነበር። ክርስቶስ ወደ ቀሩት ደቀ መዛሙርቱ ዞሮ እናንተስ ልትሄዱ ተወዳላችሁ ብሎ ጠይቋቸው ነበር። ይሄ ይላል አገልግሎት በትክክል ነብይነትም ሐዋርያነትም በትክክል እግዚአብሔር አምላክ አስቀድሞ ነቢያቱን በፍቃዳቸው የጠራ በፍቃዳቸው እንዲያገለግሉት የመረጠ እንደሆነ ያሳይ ዘንድ ሐዋርያቱንም ዞሮ ነቢያቱን በፍቃድ ጠርቼ እንዲያገለግሉ የላኳቸው እኔ ነኝ፣ እናንተም በፍቃዳችሁ ልታገለግሉኝ ተወዳላችሁ ብሎ ነፃ ፍቃዳቸውን ጠየቃቸው ይላል። አባቶቻችን ሁለቱንም ትምህርቶች ሲያገናኙና ደቀ መዛሙርቱን በቅዱስ ጴጥሮስ አፍ ወይ በቅዱስ ጴጥሮስ አፍ ምን አሉ? ጌታ ሆይ ካንተ ወደ ማን እንሄዳለን? አንተ የዘላለም የሕይወት ቃል አለ ብለው የክርስቶስን አምላክነቱን ገልጠው ከእርሱ ጋር መኖር ምርጫ የሌለው ሕይወት እንደሆነ በሚያሳይ ነብይነት ይሄ አገልግሎት ከእግዚአብሔር ጋር አንድ ሆነ የሚጠሩበት እንደሆነ አሳይቷል። ይሄንን ጠቅለል አድርገው አባቶቻችን ምን ብለው ያስተምራሉ? በማቴዎስ ወንጌል ምዕራፍ 8 ቁጥር 23 ላይ ያለውን ትርጉም በመተርጎም ከክርስቶስ ጋር በታንኳ መሳፈር ታንኳ በተባለች ሃይማኖት አቂበ ሕግ ምንኩስና ሐዋርያነት ነብይነት በጽኑ ልብና በጨካኝ አይምሮ ከእግዚአብሔር ጋር አንድ ሆኖ ለመኖር መሳፈር ነው። በዚህ ውስጥ ከክርስቶስ ጋር አንድ ለመሆን በሚሳፈር ሁሉ ላይ መከራ ትመጣበታለች። ክርስቶስ ግን ከእርሱ ጋር ስላለ የሚያልፉበት ስለሆነ ነብይነት ፍቃደ እግዚአብሔር፣ ሁለተኛው ደግሞ የነፃ ፍቃድ አገልግሎት፣ ሶስተኛ ዋጋ የሚከፈልለት እንደሆነ በመጽሐፉ ጠቅላላ አድርጎ ተገልጧል ማለት ነው። ከልብ ነው ማመሰግነው። ጥሩ አድርገህ ነው የገለጽከውና እናንተም ተመልካቾቻችን ከኛ ጋር አስተውሉ። ጾመ ነቢያትን ብለን ስናነሳ ነቢያትን ማን ነበሩ? ነቢያት ምን ተንብየው ነበረ? ተስፋው እንዴት ተፈጸመ? በህይወታችንስ እንዴት መንጸባረቅ አለበት? ታሪክ ብቻ ነግሮ ማለፍ ብቻ ሳይሆን ወደ ህይወታችን የምንመነዝራቸው የቤተ ክርስቲያናችንን ትምህርት በአባቶቻችን ቅዱሳን ነቢያት ቅዱስ እግዚአብሔር እሱን ብለው ለተከተሉት ወይም በስሙ ለተጠሩት እንዲሞትላቸው በቃል ያስነገረላቸው በስሙ የተጠሩትን እስራኤላውያን በኋላም ስሙን አምነው ለሚከተሉት ክርስቲያኖች በጠቅላላ ያስተላለፈው ትምህርትና የህይወታችን ቃል የምንካፈልበትን ትምህርት በዚህ መጽሐፍ ላይ የሰፈረበትና ዘርዘር ተብሎ ወደ እናንተ የሚቀርብበት ዝግጅት ነው። ከኛ ጋር ቆዩ፣ ብዙ ታተርፋላችሁ። ጥሩ አድርገህ ነው በእውነት የገለጽከውና ዲያቆን ያው በጣም ሰፊ ትምህርት ነው እንዳነሳው። ይሄ መጽሐፍ ሌላኛው በጎ ጎኑ የምናነሳው መልካም ጎኑ የምናነሳው
የታሪክ ቅደም ተከተሎችን ያነሳል። በታሪክ ውስጥ ስለ እያንዳንዱ ነቢያት አጥኚዎች የተናገሩትን ያነሳና ደግሞ ኢትዮጵያውያን ብሔራውያን ሊቃውንት ያስተካከሉትን ያቃኑትን ትምህርት ሁሉ የጨመረበት ትምህርት ነው። ለምሳሌ ስለነ ኢሳይያስ ሲያነሳ የሞተበት ዘመን፣ የተጠራበት ዘመን፣ ትንቢቱ መቼ ጀመረ? ቅድም ካነሳው ከኦዚያን ጋር ይነሳል። አንዳንድ ጊዜ ደግሞ ሲነሳ የነብዩ የአሞጽ ልጅ ይላል። አሁን አንዳንድ ሰው ነብዩ አሞጽ ሳይሆን አባቱ አሞጽ እንደሚባል ይሄ መጽሐፍ አብራርቶ ይጀምራል። ነብዩ አሞጽ ከደቂቀ ነቢያት ብለን 16 ብለህ ቅድም ከጠቀስካቸው የሚጠቀስ ሲሆን ይሄ ደግሞ ከቤተ መንግስት አካባቢ የኖረና ያደገ ነብይ እንደሆነ ይጠቅሳል። ነብይ ኢሳይያስ ጋር ስንመጣ እና ከሌሎቹ ነቢያት ለየት የሚያደርገው በአራቱም ወንጌላውያን በመጠቀስ የመጀመሪያው መጽሐፍ መሆኑን በዚህ መጽሐፍ ላይ ተዘርዝሮ የምናገኘው ነው። እንደውም ከመጽሐፉ ወደ 96 ገጾች ስለ ነብዩ ኢሳይያስ ያነሳና እጅግ ለየት ከሚለው ነገር የርሱ በ66ቱ የትንቢት ትምህርቶቹ ላይ ወይም ደግሞ ሐሳቦቹ ላይ በኃላፊ ግስ የሚነገሩ ትምህርቶች ይበዛሉ። በዚህም ደረቅ ሐዲስ እያሉ አባቶቻችን ብሔራዊ ሊቃውንት ከመጽሐፍ አጣቅሰው ምሳሌን አምጥተው ያስተምራሉ። ከነዚህ መካከል በተለይም ጌታ ራሱ ምልክት ይሰጣቸዋል። እርሱም ድንግል በድንግልና ጸንሳ በድንግልና ትወልዳለች እያለ ራሱ ምልክትነቱን ሲናገር ያመጣዋል። ነገረ ድህነት በተስፋ እንደሚፈጸም ይህንን ይናገር ነበር። ትምህርቱ አልቀበል ያሉት ከሰማይ ሊመጣ ያለውን አምላክ አልቀበል ያሉት ሲዛባባቸው ይህንን ይነግራቸው እንደነበረ ተስፋ አዳምን እንዴት መጠበቅ እንዳለባቸው ሲያስተምር እናስተውላለን። ደግሞም የተወላቸውን ተስፋ የሰው ልጅ ሁሉ በበደል ኃጢአት ትእዛዙን ጥሶ በወጣ ጊዜ አዳም አባታችን በወደቀ ጊዜ ዘርን ባያስቀርልን ኖሮ እያለ ስለ እመቤታችን ከዳዊት ስር ንጹሕ ሆኖ እግዚአብሔርን ዘር ባያስቀርልን ኖሮ እያለ የዳንበትን መንገድ እያነሳ ይመጣል። ሁለተኛ መንገዶቹ ደግሞ በዚህ ላይ ስንመለከት በትምህርቶቹ ውስጥ ደረቅ ሐዲስ ተብሎ በኃላፊ ግስ ከተነገሩት እነሆ ሕፃን ተወልዶልናል ይላል። ነብዩ ባልነበረበት ዘመን እንደነበረበት ዘመን ሲናገር እናስተውላለን። ማለት ተስፋው የተፈጸመበት ልክ እርሱ ባለበት ዘመን አድርጎ ነው የሚናገረው። እሱም ድንቅ መካር ኃያል የዘላለም አባት ይባላል እያለ ስለ መድኃኒትነቱን ይናገራል። ይሄም ማለት ልክ ቅዱስ ዳዊት ሲናገር ራሱን አስመስሎ ይናገራል በክርስቶስ የሚፈጸሙትን። እርሱ ደግሞ የሚሰጠውን አማኑኤል የሚለውን ቃል ጭምር እየገለጸ ቅዱስ ኢሳይያስ ይናገራልና ትንቢቱን እንደውም አባቶቻችን ብሔራውያን ሊቃውንት በዚህ ላይ ሲናገሩ የሞተበት ምክንያት ብለው ሲያነሱ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለው ስብከቱ ነው ይላል። ምክንያቱም የአይሁድ ጠንካራ ልብ ይሄ የሚጠብቁት መለኮታዊ ዝም ብሎ ከያንያን ይባላሉ፣ በአፍ የሚያወሩ ነገር ግን በህይወት ውስጥ የሌሉ ምስጢረ ተዋህዶ እጅግ በጣም የራቃቸው በትእዛዝ ይሄ ሙሴ ባስቀመጠው በህግ ብቻ እንጸድቃለን ብለው የሚሉ መበደላቸው ነገረ ተዋህዶ ተፈጽሞ ክርስቶስ ኢየሱስ ሊመጣ ያለውን ተስፋ እነሱ የሚጠብቁበት ልክና መጽሐፍቶች ግን የተናገሩት የመሆኑን በምሳሌ ጭምር እየገለጸ የሚናገርበት ነው። ሌሎቹም ነቢያት ላይ እንግዲህ የምናነሳው ነው። እንግዲህ ሲናገር አጠራሩ ቅድም እንደጠቀስከው ነው። ወዮልኝ እግዚአብሔርን ከፍ ባለ ዙፋን ላይ አየሁት በማለትም አጠራሩ ይናገራል። ይሄም የታሪክ ቅደም ተከተሎቹ ሌሎቹ ገመና ከመጀመሪያ ደረጃ ተነስተው ከመጀመሪያው ምዕራፍ የታሪክ ሲኩዌንሳቸው የክሮኖሎጂካል አቀማመጣቸው ተከትለው ይሄዳሉ። የሱ ግን በስድስተኛው ምዕራፍ ላይ ነው የሚናገረው። መጠራቱን ከፍ ባለ ዙፋን ላይ እያለ ይናገራልና ነገረ ምጽአቱን ነገረ ሕማማቱን በዚህ በነብዩ ኢሳይያስ ላይ በተለይም 53ኛው ምዕራፍ ላይ ክርስቶስ ስለ ሰው ልጆች የሚቀበለውን መከራ ባየነው ጊዜ እንወደው ዘንድ ደም ግባት የለውም እያለ ስለሚቀበለው መከራ አስቀድሞ ያየበት። ሁለተኛ ነብይነት በዘመኑ አንዱ ማረጋገጫ ነቢያት የተናገሩት ትንቢት መፈጸም ነበረበት። ከተናገረው መካከል ብዙዎቹ ተፈጸሙ። የእስራኤላውያን ምርኮ፣ የእስራኤላውያን መከራ መምጣት፣ የእስራኤላውያን የተነገረላቸውን ተስፋ ባለመጠበቃቸው በኃጢአት ምክንያት የሚመጣባቸውን ማየት፣ ሁለተኛ በምርኮ የሚመጣባቸውን ሁሉ መከራ እየጠቀሰ የሚሄድበት ነው። ሌሎቹም ነቢያት በዚህ ዘርፍ ይሄዳሉና ወደ ይዘቶቹ እየመጣሁ ነውና ከይዘቶቹ ምን ተነሱ የሚሉት ላይ እንሻገር ብዬ ነው። በጣም ጥሩ መልካም። ከይዘቶቹ አንፃር ስንመለከታቸው ያው በጣም በሰፊው በመጽሐፍ ቅዱስ ላይ ያለን አንድ ሐሳብ በደንብ አድርጎ ያሳየናል። የመጀመሪያው ቀዳሚው ሐሳብ ማለት ነው
የሐሳብ ምንድነው በመጽሐፍ ቅዱስ ላይ የተጻፈው ነገር ሁሉ ለክርስቲያን ለነገረ ድህነቱ የሚጠቅም እንደሆነ ቤተክርስቲያናችን ታስተምራለች። ከዚህ መካከል ላይ ያው ብዙ ጊዜ ትኩረት ማንሰጠው ስሞች እንኳን ሳይቀሩ በመጽሐፍ ቅዱስ የሚጠቀሱ ስሞች እንኳን ሳይቀሩ ክርስቲያንና አሁን ለሚያስብ ልብ ለሚል ሰው በትክክል ከእግዚአብሔር ጋር የሚያገናኙ እንደሆነ ያሳያሉ። በዚህ መጽሐፍት ላይ የነቢያቱ ከመጀመሪያ የስማቸው ትርጉም ከትርጉም ጀምሮ የተቀመጠው ሐሳቦች አሉ። ጥሩ ሐሳቦች ስለሆኑ እነዚህን ሐሳቦች በማንሳት ልጀምር። ነብዩ ኢሳይያስን ያው መጽሐፋችን ልክ እንደሚያሳይ ኢሳይያስ ማለት መድኃኒት ማለት እንደሆነ በዚህ መድኃኒትነት ውስጥ ደግሞ የእግዚአብሔር መድኃኒትነት አሁን እግዚአብሔር አዳኝ እንደሆነ በትክክል አሁን እግዚአብሔር ሁሉ ጊዜም ክርስቲያን ሊያውቀው የሚገባው መድኃኒትና አዳኝ እንደሆነ ክርስቲያን እንዲያስብ ሁሉ ጊዜ ለምን በህይወታችን ውስጥ ሌላ ፈዋሽ የሚሆኑ ነገሮች እንኳን እንዳሉ ብናስብ እንኳን የእግዚአብሔር መድኃኒትነት ግን በምንም አይነት ልክና መጠን የማይለካ ፍጹም መድኃኒት እግዚአብሔር እንደሆነ ሁሉ ጊዜ ወደዚያ እንድንጠጋ የሚያሳይ። ሁለተኛው በዚህ ውስጥ የተቀለጠው ነብዩ ኤርሚያስን ብርሃን ብሎ አባቶቻችን ተርጉሞ አስቀምጠውታል። እግዚአብሔር ብርሃን ነው። አሁን በድቅድቅ ጨለማ ውስጥ ለሚኖር ሁሉ ብርሃን ይወጣለታል። እግዚአብሔር አምላክ በዘመኑ ለነበሩ አህዛብና እስራኤላውያን ብርሃንን እንዲገልጥላቸው እንዲያስተምራቸው ነብዩ ኤርሚያስን ይላከበት ራሱ እግዚአብሔር ብርሃን መሆኑ ሰው እግዚአብሔርን ብርሃንነት አስቦ በህይወት መኖር እንዳለበት በሚያሳይ ሁኔታ ነብዩ ዳንኤልን ስናስብ የእግዚአብሔርን ፈራጅነት አሁን እግዚአብሔር እውነተኛ ዳኛ ቅን የሆነ ማለት ደሃ ተበደለ ፍርድ ተጓደለ ብሎ ለደሃው የሚያዝንለት ወይ ደግሞ የሚራራለት ለሀብታሙ ሀብታም ስለሆነ የማይተው ወይ ደግሞ ሀብታም ስለሆነ ከፍርድ የማያጎልበት ወይ ደግሞ ደሃው ደሃ ስለሆነ ፍርድ የሚያጸናበት ሳይሆን ለሁሉ በእኩል የሚፈርድ ልክ እንደ ነብዩ ሕዝቅኤል ደግሞ ለደከሙት እግዚአብሔር ብርታታቸው እንደሆነ ሰው በደከመ ጊዜ ሕዝቅኤልን አስቦ የሕዝቅኤል የስሙ ትርጉም እንኳን እግዚአብሔር ብርታት ነው። አሁን ሰው በደከመ ጊዜ እንዲህ አይነት ሐሳቦችን በማንሳት የመጽሐፉ ይዘት ይጀምራል። ጠቅለል ብሎ አራቱም ነቢያት የመጽሐፎቻቸውን ሐሳብና ያስቀመጡትን የመጽሐፎቻቸውን ርዕሶች ስንመለከት ጠቅለል ብሎ የሚቀመጡበትን ሐሳብ በተወሰነ ሐሳቦች እንመለከት። ለምን በእያንዳንዱ የነቢያቱ መጽሐፍ ውስጥ ያሉትን ሐሳቦች ሁሉንም ብናነሳቸው ጊዜዎች አይበቁንም። ያንን ተመልካቾቻችንም እንዲያነቡ እየጋበዝን ጠቅለል አድርገው ግን አራቱም ነቢያት ያስቀመጧቸውን ሐሳቦች ስናያቸው የመጀመሪያውና አንደኛው ቀዳሚው ሐሳብ የእግዚአብሔርን ፍቅር ማሳየት ነበር። አሁን በትክክል እግዚአብሔር ለእስራኤል የነበረውን ፍቅር ማሳየት አሁን እስራኤል ዘሥጋ ለተባሉት እንደምንናገር ሁሉ በእነዚህ መጽሐፍት የተገለጠው ለእስራኤል ዘሥጋ እንዳለ ሁሉ እስራኤል ዘነፍስ ለምንባል ለኛም ደግሞ እግዚአብሔር ምን ያክል እንደሚወደን በመጽሐፍ ውስጥ ማየት እንችላለን። ለምን እስራኤል ዘሥጋን ምን ያክል ይወዳቸው እንደነበረ በየሐሳቦች ውስጥ ያሉትን ከነቢያቱ በጥቅስ አንዳንድ እያየን ለመሄድ እንሞክር። ይህንን ሲያሳይ የእግዚአብሔርን ፍቅር በመጽሐፉ መጀመሪያው በኢሳይያስ መጽሐፍ ውስጥ እንመለከት። ትንቢተ ኢሳይያስ ምዕራፍ 5 ላይ ያለውን ያው ለማሳየት እንዲሆን እኔ ይሄንን ሐሳብ ጠቅሼዋለሁ። ያው ሌሎችም እንዲመለከቱት በማሳየት ማለት ነው። በጣም ሰፊ ሐሳቦች ነው ያላቸው። እግዚአብሔርና እስራኤል የነበራቸው ልክ ሙሽራና ሙሽሪት እንደነበራቸው ሆኖ በመጽሐፍ ተገልጠዋል። ልክ ይሄንን ሐሳብ እንዴት እግዚአብሔርና እስራኤል የነበራቸው እንደ ወዳጅ ወዳጅነታቸው በባልና በሚስት እስኪመሰል ድረስ የደረሰ በጣም እጅግ ጥልቅ የሆነ መሆኑን ሲያሳይ እግዚአብሔር ለሕዝቡ የነበረውን ፍቅር ሲገልጥ በወይን ቦታ መስሎ ታላቁ ነብይ ልዑለ ቃል ኢሳይያስ አስቀምጧል። ይሄንን ቃል በቃል ስንመለከተው እንዲህ ይላል። እግዚአብሔር አምላክ ያው ለወዳጄ የወይን ቦታ ነበረው ብሎ ነው ነብዩ ኢሳይያስ ቅድም ልክ እንደተናገርኩ ባላፊ ግስ ነው የሚናገረው። በዘመኑ እንደተፈጸመ እስራኤል በትክክል የነበሩበትን ሁኔታ በግልጽ የሚያሳይ ስለሆነ እግዚአብሔር ለእስራኤል ያደረገላቸውን ነገር ሲያስቀምጥ እነሱን በወይን ቦታ መስሎ እንዲህ ይላል። የወይን ቦታ ነበረው። ለወይን ቦታ ያደረገውን ወዳጁን ወይ ደግሞ እግዚአብሔርን ወዳጅ የሚለውና ለወይን ቦታ ያደረገውን ሲያስቀምጥ እንዲህ ይላል። አንደኛው ይላል በወይን ቦታ ላይ ይሄ ወዳጅ ምን አደረገ? ዙሪያውን ቆፈረለት ይላል። ዙሪያውን ቆፈረለት። የመጀመሪያው ሐሳብ ያስቀምጣል። ድንጋዮችን ለቅሞ ወጣ። ወይኑ እንዳይበቅል የሚከለከሉትን ድንጋዮች ለቅሞ ወጣ። ዙሪያውን ቆፈረ። ሶስተኛው ምርጥ የሆነ ሐረግ ተከለበት። አሁን ወይኑ በበቀለ ጊዜ ሐረጉን ይዞ እንዲወጣ ሐረግን እንደተከለለት ያስቀምጣል። አራተኛው በመካከሉ ግንብ ሰራለት። ሌሎች መተው ወደ ወይኑ ቦታ ላይ ገብተው ወይኑ እንዳያበላሹት ግንብ ተከለለት ወይ ደግሞ ግንብ ሰራለት። የመጨረሻው የመጥመቂያ ጉድጓድ እንደማሰለት ያስቀምጣል። ይህንን ሁሉ ካደረገ በኋላ ወዳጄ በወይኑ ቦታ ላይ ያደረገውን ሁሉ በማስታወስ መልካም ፍሬን ጠበቀበት ይላል። ወይ ደግሞ ተማመነ ይላል መጽሐፍ ቅዱስ። እንደው መልካም ፍሬ እንደሚያፈራ ተማመነ። ነገር ግን ይላል የወይኑ ቦታ ከመልካም ፍሬ ይልቅ ቆምጣጤን አፈራ። ይህ ወዳጅ የተባለው ሰው ወረድ ብሎ እናንተ የእስራኤል ሰዎች ሆይ በእኔና በወይኔ መካከል ቦታ ላይ ፍረዱ እያለ ያስቀምጣል። ሲጠይቅ እጅግ በጣም የሚያስደንቅ የእግዚአብሔርን ፍቅር በሚገልጥ ሁኔታ እንዲህ ይላል።
ለወይኔ ላደርግለት የሚገባው ነገር ግን ያላደረኩለት ነገር ምን አለ አለ። አሁን እውነት ለመናገር አንድ የወይን ተካይ ለወይን ቦታ ላይ ያደርግለት ከሚገባው በላይ ይሄ የወይን ባለቤት እንዳደረገ ያሳያል። አባቶቻችን ያስተረጉሙ ያው ቀድሞ በነበሩ ወቅቶች ላይ ስለዚህ ታሪክ በደንብ የሚነሳበት ታሪክ ነበር። ያው ትምህርቱ በደንብ በሰፊ ስለተሰጠ ማለት ነው። ይሄንን ሲያስቀምጥ ለእስራኤል እግዚአብሔር ያላደረገላቸው ነገር የለም። አሁን መጀመሪያ እስራኤልን እግዚአብሔር አምላክ ምን ይላል የመጽሐፍት ሊቃውንት ሲያስቀምጡ እስራኤልን በእግዚአብሔር ስም እንዲጠሩ ህዝበ እግዚአብሔር እንዲባሉ ስሙን ከመስጠት ጀምሮ እግዚአብሔር አሁን የእግዚአብሔር ህዝብ ተብሎ እስኪጠሩ እግዚአብሔር በረድኤት በረከት የሚጎበኛቸው የሚጠብቃቸው አሁን ልክ ለአባቶቻቸው ቃል ኪዳን የገባውን አስቦ የሚጠብቃቸው በረከት ረድኤት የሚያወርድላቸው ይሄ ከሙሴ ጀምሮ ደግሞ በተአምራት ከግብጽ ባርነት አውጥቶ ማርና ወተት በምታፈስ ሀገር ላይ ያኖራቸው እግዚአብሔር ለእስራኤል ያላደረገለት ነገር እንደሌለ ታላቁ አባት አባ ጊዮርጊስ ዘጋስጫ እውነት ሐሬስ ያጣው ምን አለ ይላል። አሁን ለሐሬስ ያልተሰጠው ምን አለ ያዕቆብ ያልተደረገለት ምን አለ ይላል ታላቁ አባት አባ ጊዮርጊስ። አንዳች ያልሆነለት ነገር የለም፣ ሁሉን አድርጎለታል። ይሄን የእግዚአብሔርን ፍቅር በሰፊው በትንቢተ ኢሳይያስ ሐሳብ ላይ በማስቀመጥ የመጀመሪያው ነቢያት ሁሉ አራቱም ነቢያት በይዘቶቻቸው ምን ያሳያሉ? እግዚአብሔር ለእስራኤል ያደረገለትን ነገር ሁሉ ያስቀምጣሉ። እዚህ በነቢያት መጽሐፍ ውስጥ የምንመለከታቸው አንዳች ለእስራኤል የሚጎልባቸው ነገር ሳይኖር እግዚአብሔር ከነሱ ጋር ሆኖ ይጠብቃቸው በፍቅሩ ይጠብቃቸው እንደነበር ከነሱ ጋር እንደነበረ የእግዚአብሔርን ፍቅርን በማስቀመጥ የመጀመሪያው ሐሳብ ያስቀምጣሉ። ወይ ደግሞ የይዘቶቻቸው ሐሳብ እስራኤልን እግዚአብሔር ምን ያክል በፍቅር ይወደው እንደነበር ወይ ደግሞ ይጠብቃቸው እንደነበር የሚያሳይ ሐሳብ ተቀምጧል። ሁለተኛው ኃጢአትና አሁን በትክክል ሁለተኛው የይዘቶቻቸው ጠቅለል ብሎ በነቢያቱ መጽሐፍ የተቀመጠው እስራኤል እግዚአብሔር አምላክ ይሄ ሁሉ ነገር ቢያደርግላቸው እርሱ ላይ ግን የበደሉት በደል እግዚአብሔርን የበደሉት በደል ወይ ደግሞ ስለ እስራኤል ኃጢአት እና የእግዚአብሔር አሁን እነርሱን ይቅር ለማለት እግዚአብሔር ምን ያክል ወደ እነሱ ይቀርብ እንደነበረ ምንም ኃጢአት ቢሰሩ ነቢያቱን በመላክ በማስተማር ከኃጢአት እንዲጠበቁ አስቀድሞ እግዚአብሔር አምላክ ሕግጋቱን አሁን እንዲጠብቁ በማስተማር በመምከር ወደ እርሱ እንዲመለሱ ያደረገበት መንገድ ደግሞ ሁለተኛው ይዘቶቻቸው ናቸው። አሁን እስራኤል ኃጢአት ይሰራሉ፣ እግዚአብሔር እነሱን የሚያስተምራቸው ነቢያት ይልካል። እንደገና ሲመለሱ ደግሞ ይቅር የሚላቸው አምላክ እንደሆነ በይዘቶቻቸው ተቀምጧል። ይሄንን ለማሳየት ያክል ያው የኃጢአትን ምንነት በአራቱም የነቢያት ትምህርት ውስጥ ተገልጧል በደንብ አድርጎ። እንደው የነብዩ ልበ ቃል ኢሳይያስን ሐሳብ አባቶቻችን ሲያስቀምጡ እንዲህ ይላሉ። ኃጢአት ምንድናት ብትለኝ ይላል ነብዩ ኢሳይያስን ሐሳብ ሲያስቀምጥ። ይሄ በዚህ በነብዩ ኢሳይያስ መጽሐፍ ላይ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 22 እስከ 25 ድረስ ያለው ሐሳብ በማየት ምንድነው ኃጢአት የሚለውን ነብዩ ኢሳይያስ ሲያስቀምጥ እንዲሁ አስቀምጧል ይላሉ። ኃጢአት ምንድነው ካልከኝ እንደ ብር የጠራ ህይወትን ይላል ኢሳይያስ ሲያስቀምጥ። እንደ ብር የጠራ ህይወትን ወደ ዝገት ይለውጣል። አሁን እንደ ብር የጠራ ህይወት የነበረው ማለት ለአገልግሎት የሚሆን የሚመቸውን የነበረውን ኃጢአት ግን በጀመረው ጊዜ ነው ኃጢአት ማድረግ በጀመረ ጊዜ ይዘጋል፣ የማይጠቅም እንዲሆን ያደርጋል። ይሄ ብቻም አይደለም ይላል። ሁለተኛው እስራኤል በሚገባቸው አገላለጽ እንደ ወይን ጠጅ ብርቱ የነበረ ህይወት አሁን አገልጋይ ለሚባሉ ሰዎችም እጅግ በደንብ አድርጎ የሚያሳይ ስለሆነ አሁን እንደ ወይን ጠጅ ብርቱ የነበረ መንፈሳዊ አገልጋይን ይላል ውሃ እንደተቀላቀለበት መናኛ ወይ ደግሞ ቅራሪ ያደርገዋል። አሁን ብርቱ የነበረውን ውሃ በተቀላቀለው ጊዜ የወይን ጠጁ አቅሙ ይጠፋል ወይ ደግሞ ቅራሪ መናኛ ይሆናል። ይሄ ብቻም አይደለም ደግሞ ይላል ልክ ይሄኛው ውሃ እንደተበረዘበት ቅራሪ የሚያዝልና ሰውነትን የሚያረክስ እንደሆነ ኃጢአት ይላል መንፈሳዊ አገልጋይም ቢሆን ማንኛውም ብርቱ የነበረ ሰው ኃጢአት በጀመረ ጊዜ ልክ እንደዚህ ያደርጋል። አሁን የእስራኤል በትክክል የነበሩበትን ዘመን ሲያሳይ ኃጢአት በመስራት ከእግዚአብሔር ተለይተው በእንዲህ አይነት ህይወት እንደኖሩ ይሄም ብቻ ማለት አኗኗራቸው እንደው ሲያስቀምጥ ከፍ ብሎ ከቁጥር 30 ጀምሮ ያለውን ሐሳብ በማየት ምን ይላሉ አባቶቻችን? ልክ ኃጢአትን በማድረጋቸው ዛፍ እንደሌለው ወይ ደግሞ ቅጠል እንደሌለው ዛፍ ሆኖ ይላል። ቅጠል እንደሌለው ዛፍ አሁን ዛፉ ቅጠሉ በረገፈ ጊዜ ለምንም የማይጠቅም እንደሚሆን ቅጠሉ እንደሚበሰብስ ከእግዚአብሔር ተለይተው ለመከራና ለችግር ተላልፈው የሚሰጡ እንደሆኑ ከእግዚአብሔር ተለይተው በዛ ልክ ውሃ እንደሌለው ተክል ቦታ በምሳሌ ነው የሚያስቀምጧት። በዚህ ውሃ እንደሌለው ተክል ቦታ ምንም ፍሬ እንደማይሰጥ እንደሆኑ በዚህ በመጽሐፎቹ ወይ ደግሞ በይዘቶቻቸው ውስጥ ተቀምጧል። ሁለተኛው ሐሳብ ያንን ይመስላል። ሶስተኛውን ሐሳብ ደግሞ ሲያስቀምጡ እስራኤል ልክ ምንም በኃጢአት ህይወት ውስጥ ቢሆኑ ንስሐና ወደ እግዚአብሔር መመለሳቸውም አብሮ ተቀምጧል። አሁን ወደ እግዚአብሔር መመለስ የመጀመሪያው እግዚአብሔርን ፍቅር በደንብ አድርጎ በሰፊ ያስቀምጣል። ሁለተኛው ኃጢአት መስራት ምን አይነት እንደሆነ ከእግዚአብሔር የምታረቅ እንደሆነ፣ ሶስተኛው ንስሐና ወደ እግዚአብሔር መመለስ እግዚአብሔር ምንም ቢበድሉት ኃጢአትን እንጂ ኃጢአተኛውን የማይጠላ ስለሆነ እውነተኛ አባት ስለሆነ ወደ እርሱ ሲመለሱ እስራኤልን ከኃጢአታቸው ወይ ደግሞ አንጽቶ ከነበሩበት መከራ አውጥቶ
ወደ ርስት ሀገራቸው መለስ የሚችል ስለሆነ ንስሐና የእግዚአብሔር ምሕረትን በሚያሳይ ሁኔታ ተቀምጧል። ይሄ በትንቢተ ሕዝቅኤል ላይ ደግሞ ያለውን ሐሳብ ለዚህ ማሳያ አድርገን መመልከት እንችላለን። በዚህ በትንቢተ ሕዝቅኤል ምዕራፍ 18 ቁጥር 32 ላይ እስራኤል ከኃጢአታቸው ተመልሰው በሕይወት እንዲኖሩ እግዚአብሔር ቃል በቃል በነብዩ ሕዝቅኤል አንደበት እንዲህ ብሎ ይናገራል። እግዚአብሔር አምላክ እንዲህ ይላል ነብዩ ሕዝቅኤል ምን ይላል? የሟቹን ሞት አልፈቅድም። አሁን ለዛ ነው እስራኤል እንዳይሞቱበት እንዲጠበቁ እግዚአብሔር ስለሚፈልግ የሟቹን ሞት አልፈቅድም፣ ከኃጢአት ተመልሳችሁ በሕይወት ኑሩ ይላል። አሁን እስራኤላውያን በኃጢአታቸው ምክንያት በባርነት ለ70 ዘመን የተቀጡ ቢሆንም ነገር ግን ከኃጢአታቸው ተመልሰው በሕይወት እንዲኖሩ ሶስተኛው ሐሳብ ንስሐና የእግዚአብሔር ምሕረትን በሚያሳይ ሁኔታ በነቢያቱ ሐሳብ ወይ ደግሞ በነቢያቱ ትምህርት ውስጥ በይዘት በሰፊ የተገለጠ ሐሳብ አለው። አራተኛው ስርዓተ አምልኮ ነው። ስርዓተ አምልኮ በአራቱም ነቢያት ውስጥ ተቀምጧል። ይሄ ስርዓተ አምልኮ ውስጥ የምናያቸው መንፈሳዊ ተጋድሎችን፣ ጾምን፣ ጸሎትን፣ ምጽዋትን በተመለከተ አራቱም ነቢያት ጽፈዋል በትክክል። ይህን ስንመለከት አንደኛው እንዲህ አይነት አገልግሎቶች በትክክል እንዴት መሆን እንዳለባቸው ነቢያቱ ያስቀመጡትን ሐሳብ ስንመለከት እስራኤል በኃጢአት ሕይወት ውስጥ ሆነው የሚያቀርቡት መስዋዕት፣ የሚያደርጉት አገልግሎት በእግዚአብሔር ዘንድ ተቀባይነት እንደሌለ እግዚአብሔር ቃል በቃል የሚጾሙት እንኳን ጾም ይላል እግዚአብሔርን አውቀው ፍቃዱን አድርገው በንጹህ ልብ ሆነው የሚጾሙት እንዲሆን እግዚአብሔር በነብዩ ኢሳይያስ አድሮ ምን ይላል? እስራኤል ጾመው ሰውነታቸውን አዋርደው ነገር ግን እግዚአብሔር ሳይሰማቸው በቀረ ጊዜ ጌታ ሆይ ስለምን ጾምን? ቃል በቃል ነው የሚጠይቁት። በትንቢተ ኢሳይያስ ምዕራፍ 58 ላይ ስንመለከት ቁጥር 1 ጀምሮ እስራኤል ጾሙ፣ ደከሙ፣ ሰውነታቸውን አዋረዱ፣ ነገር ግን እግዚአብሔር ጸሎታቸውን አልሰማም፣ ጮታቸውንም አልተቀበለም። እነርሱም ወደ እግዚአብሔር እንዲህ ብሎ ጠየቁ፣ ስለምን ጸሎታችን አልተሰማም? ስለምን ጾምን ነው ቃል በቃል እንደሚለው ስለምን ጾምን? አንተስ የሰውነታችንን መጎሳቀል ደግሞ መውደቃችን ስለምን አልተመለከትክም ይላሉ። እግዚአብሔር አምላክም ይመልስላቸዋል። እውነት ለመናገር ያው በሰውኛ አነጋገር ሰውነታቸውን ከምግብ ከልክለው ጾመው ደክመው ነበረ። ነገር ግን እኔ የምወደው ጾም ይሄ ነውን እያለ እግዚአብሔር ይጠይቃቸዋል። እናንተ ጾም ትጾማላችሁ፣ ነገር ግን ሥጋዊ ፍቃዳችሁን ታደርጋላችሁ። ትጾማላችሁ፣ ነገር ግን ወዳጆቻችሁን ሰራተኞቻችሁን ታስጨንቃላችሁ። ልክ ዛሬ ለምን ጾሙ ለክርስቲያኖች ማስተማሪያ እንዲሆነን ስርዓተ አምልኳችን፣ መንፈሳዊ ተጋድሏችን በትክክል እግዚአብሔር እንደሚወደው እንድናደርግ ነብዩ ኢሳይያስ ሲያስቀምጥ ሙሉ አስቀመጠ። እኔ የምወደው ጾም እንዲህ ነውን? ፍቃዳችሁን እያደረጋችሁ የምትጾሙ ጾም እንዴት አይነት እውነተኛ ጾም ሊሆን ይችላል? ሌሎችን በማስጨነቅ ድሃውን በመበደል ፍርድ በማጓደል የምትጾሙ ጾም ትክክለኛ ጾም እንዳልሆነ፣ ትክክለኛው ጾም ራስን አዋርዶ ራስን ለእግዚአብሔር አስገዝቶ የሚጾሙ ጾም እንደሆነ ስርዓተ አምልኳቸው የሚያጥኑት ዕጣን እንኳን በተሰበረ ልብና በቅን መንፈስ ስላልሆነ እግዚአብሔር ዕጣናቸውን እንኳን እንደጠላባቸው እስኪነግራቸው ድረስ አሁን በቤተ መቅደሱ የሚያቀርቡት ዕጣን እንኳን የተወደደ እንዲሆን ልባቸው የተሰበረ ወደ እርሱ በቅንነት የቀረቡ መሆን እንዳለባቸው እስኪነግራቸው የተገለጠበት ስርዓተ አምልኳችን በትክክል እግዚአብሔር በሚወደው መንገድ እንዲሆን በነቢያቱ መጽሐፍ ላይ እስራኤል ስለመኖሩበት የስርዓተ አምልኮ፣ የጾም፣ የጸሎት፣ የምጽዋት ሕይወት በሚያሳይ ሁኔታ ተቀምጧል። የመጨረሻውና አራቱም ነቢያት ያስቀምጡት ስለ ፍትህ ነው። አሁን ፍትህን ያው አሁን በዘመናችንም በደንብ አድርገን ማየት የሚጠበቅበት ስለሆነ ነቢያቱ በደንብ አድርገው ይታገሉለት የነበረ ሐሳብ እንደሆነ የአራቱም ነቢያት ሐሳብ ያስቀምጣል። ፍትህ በደንብ አድርጎ ለምን ይላሉ? በዘመኑ የነበሩ ነገስታት ፍትህ አጓርለው፣ አሁን ፍትህ አጓርለው፣ ደሃ በድለው፣ ፍትህ አጓርለው በነበሩበት ጊዜ ነብይነት ልክ ቅድም መጀመሪያ ላይ እንዳነሳ ነው ዋጋ የሚከፍሉለት ስለሆነ እግዚአብሔር በትክክል ከሰው የሚፈልገው ምንድነው ቢባል ፍትህ እንዲሆን፣ አሁን የተበደለ እንዲካስ፣ ለድሃ እንዲፈረድለት እንደሆነ ያሳይ ዘንድ በነቢያቱም ሐሳብ ሲቀመጥ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 17 ነብዩ የትንቢቱን ሐሳብ ራሱ መነሻው ምን ያደርጋል? መልካምን ነገር አድርጉ። አሁን በትክክል ለሰው የሚመከረው መልካም ነገር ማድረግ፣ መልካምን መስራትን ተማሩ ይልና ፍርድን ፈልጉ፣ ፍርድን ፈልጉ። በትክክል ሰው ፍርድን መፈለግ እንዳለበት ሲያስቀምጥ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ለመበለቲቱን ተሟገቱለት። አሁን ሰው አቅምና ሀብት ንብረት ስለሌለው የሚገፋበት ጊዜ ላይ ባለንበት ሰዓት ላይ ሰዎች ይህንን የመጽሐፍ ቅዱስን ክፍል ባነበቡ የነቢያቱን ሐሳብ ባነበቡ ጊዜ እያንዳንዱ አራቱም ነቢያት ፍትህ በትክክል ለክርስቲያን የሚገባው ክርስቲያን ፍትህ የሚያደርግ እንደሆነ በትክክል ለፍትህ መሟገት እንዳለበት በሚያሳይ ሁኔታ አራቱም ነቢያት ይዘቶቻቸው እግዚአብሔር እውነተኛ ዳኛ ነው ብለናል ቅድም። ልክ በነብዩ ዳንኤል ትርጉም እንዳነሳን እውነተኛ ዳኛ የሆኑ የእግዚአብሔር አገልጋዮች ደግሞ በትክክል እውነተኛ ዳኞች እንዲሆኑ እንደውም በነብዩ በኤርሚያስ ላይ ስለ ኖላዊነት ያነሳል። ትክክለኛ በቃ ጠባቂ እረኞች በትክክል መንጋዎቻቸው እንዴት መጠበቅ እንዳለባቸው። አሁን ለምን መንጎች በትክክል በእረኛው ካልተጠበቁ መንጎች የሚበተኑ እንደሆኑ አሁን ላለንበትን ቤተክርስቲያን
ያሉት መንጎች በአባቶቻቸው በኖላዊነት የሚጠበቁ እንደሆኑ ማሰብ እንድንችል በነብይነት መጽሐፍ ወይ ደግሞ በዚህ መጽሐፍ ውስጥ ኖላዊዎች በትክክል እረኞቻቸው መጠበቅ እንዳለባቸው ባይጠብቋቸው ግን ከእግዚአብሔር ዘንድ ዋጋ የሚቀበሉበት ወይ ደግሞ እግዚአብሔር ስለዛ የሚቀጣቸው እንደሆነ በማሳየት ስለ ፍትህ ትክክለኛ ፍትህ ትክክለኛ ስለ ደሃው መሟገት የሚገባ እንደሆነ አሳይቷል። በመጨረሻም የአራቱም ነቢያት ሐሳቦች ቅድም አንተም እንዳነሳቸው ስለ አዲስ ኪዳን በትንቢት አስቀምጠዋል። ይሄ ቅድም ያነሳቸው ሐሳቦች ጋር የሚጠቃለሉ ስለሆነ ታላቁ ነብይ ቃል ኢሳይያስ ስለ ክርስቶስ መወለድ ስለ ክርስቶስ በበረት ማደር ስለ ክርስቶስ እንደገና ደግሞ ዘርን እንዳስቀረልን በማሳየት ከዛ ጀምሮ እስከ ክርስቶስ መከራው ድረስ እስከሚቀበለው መከራ ድረስ ስለ ሐዋርያትም ሳይቀር ነብዩ ኤርሚያስም ደግሞ የእግዚአብሔርን አሁን መከራው የሚቀበለውን መከራ ልክ በራሱ አስመስሎ ወይ ደግሞ በራሱ የደረሰበትን መከራ የክርስቶስ መከራ ጋር ልክ ክርስቶስ የሚቀበለው መከራ ነብዩ እንደተቀበለው መከራ አድርጉ በዛ ልክ አድርጉ ነብዩ ዳንኤል ነብዩ ሕዝቅኤልም የክርስቶስን መከራ የክርስቶስን መወለድ በዘመን አዲስ የሚፈጸሙን ሁሉ ምስጢራቱን በሙሉ ነው በመጽሐፉ ላይ ተገለጠልን። በነብዩ ዳንኤልም በነብዩ ሕዝቅኤልም ያለውን ሐሳብ መጽሐፉ ሙሉ ያስቀምጣል። አምስቱ አዕማደ ምስጢራትን በሰፊው አምስቱ አዕማደ ምስጢራትን ከምስጢረ ሥላሴ ምስጢረ ሥጋዌ ምስጢረ ጥምቀትን ምስጢረ ቁርባንን ምስጢረ ትንሣኤ ሙታንን አምስቱን አዕማደ ምስጢራት በሰፊው በይዘቶቻቸው አጠቃለው የምናገኝበት እንደሆነ ያው በጠቅላላው ወይ ደግሞ በይዘቱ በዚህ ልክ የተጠቃለለ እንደሆነ ማንሳት እንችላለን።